አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የዩቲዩብ ቻናል ላይ ቤተሰቦች እንደምን አላችሁ? ሰላምታ ይድረሳችሁ ባላችሁበት በሀገር ውስጥም በውጭ ሀገርም። ክብራትና ክቡራን እንግዲህ ዛሬም እንደተለመደው አምስቱን ቋንቋዎች በተለያየ አረፍተ ነገር ወይም ደግሞ በተለያዩ ሀረጎች አቀናብሬ አቅርቤላችኋለሁ። እንግዲህ እስቲ ዛሬ ወሬ አያስፈልግም፣ ቀጥታ ወደ ትምህርቱ እንገባለን። አምስት ቋንቋዎችን በቀላሉ እንማር። ያው የዘወትር መፈክራችን ነው። እንግሊሽ አለ እዚህ ጋር አማርኛ አለ፣ እዚህ ሐረሪ ሲናን ወይም ሐረሪ ሉጋ ወይም ደግሞ ጌይሲናን ብለን የምንለው እዚህ ጋር አለ። እዚህ ጋር አፋን ኦሮሞ አለ፣ እዚህ ጋር አፍ ሶማሌ አለ። እስኪ አንዴ ራፍሊ እናንብበውና ከዛ እያንዳንዷን ነጥለን እናያታለን። አንደኛ እንግሊሽ ላይ are you ready ይላል። ሁለተኛ when did you come፣ ሶስተኛ go back፣ አራተኛ I'm proud of you፣ አምስተኛ I'm very happy። አማርኛ አንድ ቁጥር ተዘጋጅተሃል ራሱን ትርጉሙን የያዘ ነው። በአጠቃላይ እንደየቁጥራቸው የተቀመጡት እንደየቁጥራቸው ትርጉማቸውም እዛው ቁጥር ላይ ነው ማለት ነው ያለው። አንድ ቁጥር ላይ ያለው አንድ ቁጥር ላይ ነው ትርጉሙ ሁሉም ላይ ማለት ነው። ተዘጋጅተሃል አንድ ቁጥር ላይ ተዘጋጅተሃል። ሁለተኛ መች መጣህ፣ ሶስተኛ ወደ ኋላ ተመለስ፣ አራተኛ ባንተ እኮራለሁ እኮራብሃለሁም ይባላል። ባንተ እኮራለሁ ወይም እኮራብሃለሁ። አምስተኛ በጣም ደስተኛ ነኝ። ሐረሪ ሲናን ላይ ደግሞ ሐረሪ ሲናን ወይም ጌይሲናን ብለን የምንጠራው አንደኛ ጠባኺ፣ ሁለተኛ መሽዲችኺ፣ ሶስተኛ ኪመሄር ጊረግቢ፣ አራተኛ ይቀልጥ በኻኽ፣ አምስተኛ ፊዝ ቤተስባይኝ። ወደ አፋን ኦሮሞ ስንመጣ አንደኛ ቆጶይቴ፣ ሌላ ማባባል አለው ቆጶፍቴ ይላሉ። ያው ከሸዋ በታችና ከሸዋ በላይ ብለን ብንለየው ቆጶፍቴም ይባላል። ቆጶይቴ የሐረርጌው ነው። ይሄም ቆጶይቴ ያው ትርጉማቸው አንድ ነው ብያቸዋለሁ። ሁለተኛ ዮም ዱፍቴ፣ ሶስተኛ ዱበት ዴቢ፣ ኦፍ ዱበት ዴቢ እንደየ አካባቢው ይለያያል። ኦፍ ዱበት ዴቢ፣ ዱበት ዴቢ ይሄ ሁሉ እሱ ነው። ስለዚህ ዱበት ዴቢ የሚለውን እንወስዳለን። አራተኛ ሲቲም ቦና፣ ሲኒም ቦና እና ሲቲም ቦና ይለያያል። ሲን ቦናም ይላሉ አንዳንድ ቦታ ሲን ቦና ቀልጥ እኮራብሃለሁ። ሲቲም ቦና የሐረርጌውን የወሰድነው ሲቲም ቦና እኮራብሃለሁ ነው። አምስተኛ ባይኤን ገመዴ፣ ባይኤን ገመዴና ሄዱን ገመዴ፣ ሄዱም ይባላል ባይኤም ይባላል። ሁለቱም ሄዱና ባየ ትርጉማቸው አንድ ስለሆነ ነው። እሺ አምስተኛ አፍ ሶማሊ ደግሞ አለ። ዲያር መኡታይ፣ ዲያር መኡታይ ትርጉማቸው ያው ነው ብያቸዋለሁ። ሁለተኛ ጎርማትሚት፣ ጎርማትሚት። ሶስተኛ ዲቡነቆ፣ ዲቡነቆ። አራተኛ ዋን ኩጉ ፋናያ፣ ዋን ኩጉ ፋናያ ኮራብሃለሁ ማለት ነው። ዋን ኩጉ ፋናያ። አምስተኛ አድባኑ ፈራሕሰናሃይ፣ አድባን ፈራሕሰናሃይ በጣም ደስተኛ ነኝ ማለት ነው። እስቲ እንያቸው ዘርዝረን እንያቸው። እንግሊሽ ጋር ስንመጣ አር ዩ ሬዲ ማለት እንግዲህ በአማርኛው ስንተረጉመው እዚህ ጋር እንደምናየው ነው። ተዘጋጅተሃል ዝግጁ ነህ ማለትን ይይዛል። አር ዩ ሬዲ እዚህ ጋር እንግዲህ እያንዳንዳቸው ላይ ጥያቄ ከሆነ ጥያቄ ምልክት መግባት ነበረበት። ያው እኛ ንግግር እስከሆነ ድረስ ምልክቷን ባናስገባን በሚል ነው እንጂ ምልክት መግባት አለበት። ለሚጽፍ ሰው በተለይ ደግሞ ንግግር ማስገባት አለበት። አሁን እኛ ኖርማሊ ሁሉም ላይ ጥያቄ ምልክት ማድረግ እንችላለን። ጥያቄ ምልክት ያለበት ቦታ ላይ ማጋነን በሆነ ቦታ ላይ ማዳነቅ በሆነ ቦታ ላይ ደግሞ የማጋነን የቃል አጋኖን መጨመር ግድ ይለናል ማለት ነው። ወይም ኤክስክላሜሽን ማርክ የምትባለዋል። ስለዚህ አሁን እዚህ ጋር አር ዩ ሬዲ ተዘጋጅተሃል፣ ሌትስ ጎ እንሄድ አይነት ነገር ነው። አር ዩ ሬዲ ማለት ተዘጋጅተሃል ወይ ነው። ሁለተኛ ዌን ዲድ ዩ ከም፣ ዌን መቼ የሚለውን ጊዜን ነው የሚያሳየን። ዲድ ደግሞ ፓስት ነው። በፓስት ጠይቀው ዲድ ብለህ ካልክ እዚህ ጋር ፕሬዘንት ኮንቲኒየስ ቴንስ መሆን አለበት ቨርቡ። ዌን ዲድ ዩ ብለህ
ኬም አትልም እዚህ ጋር when did you came ካልክ በጣም ትሳሳታለህ COME ነው መሆን ያለበት when did you come ነው ማለት ያለበት የመጀመሪያው verb 1 when did you came ካልክ past እና past አብሮ አይሄዱ past እና past ሌላ ቦታ መልስ ላይ በፓስት ይጠይቅ በፓስት መመለስ የሚባል ነገር አለ እንጂ በዲድ ከጠየቀ ሁሉ ጊዜ የምትመልሰው በዲድ ቢሆንም ግን ደግሞ በፓስት ቢሆንም I came ብለህ ነው የምትመልሰው አያችሁ when did you come ካለ መቼ ነው የመጣው ዲድን ጠየቀ አንተ የምትመልሰው ግን እቺን ከም አይደለም የምትጠቀመው come came come አይደለም verb 1 verb 2 verb 3 ምንለው ስለዚህ came verb 2 ይሄ verb 2 ነው did verb 2 ነው መልስህ ደግሞ የሚሆነው የዚህ verb 2 ማን ነው came ይሆናል ማለት ነው when did you come ሲሆን ስትባል when did you come ስትባል I came yesterday I came this morning I came last week came ብለህ ነው መመለስ ያለብህ ስትጠይቅ ግን verb 1 ነው መሆን ያለበት እዚህ ጋር verb 2 ከሆነ ይሄ verb 2 ነው v1 የምንለው ማለት ነው did ማለት do did done የሚል አለ did past ነው ስትመልስ ብቻ ነው በፓስት የምትመልሰው አያችሁ didን ከተጠቀምክ እዚህ ጋር ደግሞ verb 1ን መጠቀም አለ present tense ዋና present tense verb 1 መሆን አለባት ነው እዚህ ጋር ገባችሁ አይደል when did you come I came yesterday አለቀ ሶስተኛው go back ተመለስ go back ምትለዋ ብዙ ጊዜ አንድ ድሮ ካነበብኩት መጽሐፍ ላይ go back የምትለዋን በምን አስተዋውሳለሁ መሰላችሁ አሜሪካ ውስጥ ይሁን ደቡብ አፍሪካ ይሁን ብቻ በአፓርታይድ ዘመን ነው ዘመኑ አሜሪካ ብላክ እና ዋይቶች አይዋደዱም ነበር ደቡብ አፍሪካም ብላክ ኤንድ ዋይት አይዋደዱም የሆነ ግሮሰሪ ወይም ደግሞ መጠጥ የሚጠጣበት ቤት ወይም ደግሞ ባር ብለን የምንለው ባርም ሊሆን ይችላል ግሮሰሪም ሊሆን ይችላል ኤኒዌይ ሰዎች የሚጠቀሙበት ቤት ነው ሆቴልም ሊሆን ይችላል ሬስቶራንትም ሊሆን ይችላል እና በሩ ላይ ምን ቢጻፍ ጥሩ ነው if you are white all right if you are black go back የሚል ጽሑፍ አለ ተረዳችሁኛል if you are white ነጭ ከሆንክ all right ግባ ነው if you are black go back እቺ go back ያችን ታስታውሰኛለች እና እንቀጥል go back ተመለስ ነው አራተኛ I'm proud of you በጣም ኮራብሃለሁ በውጤት አስደሰትከኝ አይነት ነገር ነው I'm proud of you አያችሁ አንድ ሰው ውጤት ሲያመጣ ኮራብሃለሁ ጎል ሲያገባ ኮራብሃለሁ ምናምን ነገር የምትለው ሰው ኮራብሃለሁ ኮርቼብሃለሁ አይነት ሰው ኮራብሃለሁ ነው አምስተኛው I'm very happy የሆነ ደስ የሚያሰኝ ነገር አገኘ ደስተኛ ሆንክ ስለዚህ ደስታን ስትገልጽ I'm very happy ማለት አለብህ ማለት ነው በጣም ደስተኛ ነኝ ባገኘው ውጤት ወይ በሆነ ነገር ደስተኛ ነኝ I'm very happy እንደዚህ ያልክ መግለጽ ትችላለህ ማለት ነው አማርኛው ጋር ስንመጣ ራሱን የተነተንኩላችሁን እዚህ ጋር እናገኛለን ተዘጋጅተሃል እሺ መቼ መጣህ ወደ ኋላ ተመለስ አያችሁ ባንተ ኮራብሃለሁ ወይም ደግሞ ባንተ እኮራለሁ ኮራብሃለሁም ይሆናል ባንተ እኮራለሁም ይሆናል ማለት ነው I'm proud of you የሚለው ነው በጣም ደስተኛ ነኝ I'm very happy እዚህ ጋር ስንመጣ ሐረሪ ሲናል ላይ ደግሞ ጠባኺ ዝግጁ ነህ ተዘጋጅተሃል ጠባኺ አለጠና እንሂድ መቼ ዲሽኺ መቼ መጣህ መቼ የሚለው አንድ ላይ ከዚህ ጋር ይመሳሰላል መቼ ዲሽኺ የሚለው ይህን ይዛል ሁሉ ጊዜ የመጎተት ባህሪ ያለው መቼ እቺን ካወጣነት ዲሽኺ ይሆናል መቼ ዲሽኺ እንደሚል ደግሞ ነገር የለም ዲሽኺ ነው መቼ ዲሽኺ ብለን ነው የምንጠራው ሶስተኛ ኪምኤሄር ጊረግቢ ብዙ ሰው እዚህ ጋር ጊረግቢ የሚለውን ጊረብጊ ይላል ጊረብ እቺን ካረካት ጊን ወደ ኋላ ከመለስካት ዋና ሩት ወርዱ ላይ ዋናው ቨርቡ ላይ ወይም ግሱ ላይ ስህተት ይመጣል ማለት ነው ጊረገባ የሚለውና ጊረበጋ የሚል ይሆናል ማለት ነው አሁን ይሄ ጊረገባ ነው ጋ ስለሆነች እቺ ስድስተኛ ሳድስ ግ ሆና እዛው ቦታ ትገባለች ጊረግቢ ነው እንጂ ጊረብጊ አይደለም አሁን ይሄንን ስናስረዳ ጊረብጊ ካረግነው ጊረብጊ ካልን እስቲ ሩት ወርዱ ምን ይሆናል ጊረገባ ተመለሰ የሚለውን ብንወስድ እቺ ገነች እንጂ እዚህ ጋር አትሆንም ማለት ነው ሁሉ ጊዜ ጊረገባ ነው እንጂ ጊረበጋ አይሆንም ስለዚህ ትክክለኛው ነው ማለት ነው አሁን የጻፍነው እኛ ጊረግ ይልና ቢ ይላል ብዙ ሰው ጊረብጊ ይላሉ ጊረብጊ ልክ አይደለም
ጊረግቢ ነው። ቢዋ መጨረሻ መሆን አለበት። ገባችሁ አይደለም? እሺ ኪሜሄር ጊረግቢ ወደ ኋላ ተመለስ። አራተኛ ይቀልጥ በኻኽ ኮራባለሁ ይቀልጥ በኻኽ። አምስተኛ ፊዝቤ ተስባይን በጣም ደስ ብሎኛል ነው። ፊዝቤ ተስባይን። ወደ ኦሮምኛው ስንመጣ ወይም ደግሞ አፋን ኦሮሞ ስንመጣ አንደኛው ቆጶይቴ ተዘጋጅታል ወይም ደግሞ ቆጶፍቴ ይላል። አንዳንድ ቦታ እንደየአካባቢው ኦሮምኛም ቃላቶቹ ይለያያሉ። ሶማሊኛም እንደዛው ነው። እንደየአካባቢው ልዩነት አላቸው። የጅቡቲ ሶማሊኛና የኢትዮጵያ ሶማሊ ራሱ አንድ አይደለም። አንዳንድ ቃል ላይ የሀርጌሳ የሞቅዲሾ ይለያያል፣ የኬንያ ይለያያል። ግን ደግሞ ኮመን የሆነውን ነው የምንጠቀመው። ኮመን የሆነው ቆጶይቴ ቆጶፍቴ፣ ሁለቱም ቆጶይቴን ውሰዱ። ሁለተኛ ዮም ዱፍቴ ዮም ዱፍቴ መቼ መጣ? ዱበቲ አያችሁ፣ ዱበቲ ዴቢኢ ዱበቲ ዴቢአ ይላል። አንዳንድ ሰው ያደርጓታል፣ ሁለት መጨረሻ ላይ ዱበቲ ዴቢአ ይላል። አንዳንዱ ያው በብዙ ቁጥር ወይም ደግሞ በማክበር ሁኔታ ያደርጓታል። ግን ዱበቲ ዴቢ ነጠላ ቁጥር እየተጠቀምን ስለሆነ ዱበቲ ዴቢ፣ ካልሆነም ደግሞ ኢፍ ዱበ ዴቢ ይላል የሐረርጌው ኢፍ ዱበ ዴቢ። ይሄ ዱበቲ ዴቢ ልክ ነው። ባይዘው ወይ ሁለቱንም መውሰድ እንችላለን። አራተኛ ሲምቦና ሲምቦና ይላሉ አንዳንድ ቦታ። ቲ የምትባሏ ነገር እዚህ ጋር የለችም። ኤስ ደብል አይ እና ኤን ነው የሚጠቀሙት። ወደዚህ ወደ ሸዋ አካባቢ ወደ አዲስ አበባ አካባቢ ሲምቦና ይላሉ። ሲን አንተን እንደማለት። ስቲን አያችሁ፣ ቲ ደብል ቲ ስናደርግ ደግሞ የሐረርጌ ይሆናል። ሲምቦና እኮራብሃለሁ፣ ሲምቦና እኮራብሃለሁ፣ ሲምቦና። አምስተኛው ባየን ገመዴ ገመዴራ ይላሉ አንዳንድ ቦታ። ባየን ገመዴራ ራ ይጨምራሉ መጨረሻ ላይ። ይሄ ባይዘዌ ኮመን የሆነውን የምንጠቀመው ባየን ገመዴ ወይም ደግሞ ሄዱን ገመዴ ማለት እንችላለን። ሄዱን ገመዴ በዛ ውጤት ደስተኛ ነኝ፣ ደስ ብሎኛል ማለት ነው። አፍ ሶማሊ ጋር እንምጣ እስኪ። አፍ ሶማሊ ዲያር መኡታይ አር ዩ ሬዲ የሚለውን ይዛል። ዲያር መኡታይ ለመሄድ ልንቀሳቀስ ሬዲ ነህ? ዲያር መኡታይ ወርመት ዲያር ባ ማለትም ይቻላል። ወርመት ዲያር ባ መስዖና መተግና ማይስራዕና። አያችሁ፣ መዲያር ባ ማለትም እንችላለን። ወርመት ዲያር ባ ሬዲ ነህ እንደማለት ነው፣ ዝግጁ ነህ። ዲያር መኡታይ ደግሞ ተዘጋጅተሃል ወይ ነው። ስለዚህ ትክክለኛው ይሆናል ማለት ነው። ሁለተኛው ጎርማ ቲሚት ጎርማ ቲሚት የሚለውን ጎርማ አያትሚት ጎርማ አያትሚት መቼ መጣ የሚለውን ይዛል። ግን ስናያይዘው ጎርማ ቲሚት የሚለውን ይዛል ማለት ነው። ይሄኛው ቀለል ስለሚላችሁ ይሄኛውን ትይዛላችሁ። ሶስተኛ ላይ ዲቡን ነቆ ወር ዲቡን ነቆ ወደ ኋላ ተመለስ። ገባችኋልም? አራተኛ ዋን ኩጉፋናያ እኮራብሃለሁ ዋን ኩጉፋናያ እኮራብሃለሁ። አያችሁ፣ በአንተ እኮራለሁ ኦር እኮራብሃለሁ ሁለቱንም ያስኬዳል። አምስተኛ አድባኑ ፈራሕሰናሃይ አድ የምትለዋ ቬሪ በጣም ማለት ነው። ቬሪ የምትለዋን ትይዛለች። ባየ የምትለዋን ትይዛለች። በጣም የምትለዋን ትይዛለች። ፊዝቤ የሚለውን ይዛል። አድ ማለት አድ ኤዲ ሁለት ኤና አንድ ዲ ከጻፍክ አድ ማለት በጣም ማለት ነው በሶማሊኛው። አድባኑ ፈራሕሰናሃይ ካለ በጣም ደስተኛ ነኝ ማለት ነው። እንግዲህ ውድ የዩቲዩብ ቻናሌ ቤተሰቦች ክቡራትና ክቡራን የዛሬው ትምህርታችን ይሄንን ይመስላል። በሚቀጥለው ፕሮግራም እስከምንገናኝ ሰላማችሁ ይብዛ፣ ቸር ይግጠመን፣ ደህና ሁኑ።